ሙዚቃን በሶስት ቃላት ብቻ ግለጽልኝ ብለህ በምን ቃላት ትገልጸዋለህ? ሙዚቃ በሚለው ነው ቃል ነው ያልኩት፣ ፊደል አላልኩም። ዝም ብዬ ነው ወግድ ያልኩት ማለት ነው። ከባድ ጥያቄ ነው። ሙዚቃ የእግዚአብሔር ቃል፣ ሙዚቃ በጣም ደስታን የሚሰጥ ነገር፣ ሰው መንፈስ የሚያድስ ሙዚቃ ሰውን የሚቀርጽ። ስለዚህ አሁን ቃላቱን ስላበዛህብኝ ደስታ የሚሰጥ መንፈስ የሚቀርጽ፣ ሶስተኛው ደግሞ የእግዚአብሔር ቃል፣ እግዚአብሔር የወደደው የእግዚአብሔር ቃል ነው። እግዚአብሔር ዕቃ ባለቤቱም እሱ ነው። ነገር ግን ሶስት አርገነው ነው እንግዲህ አንቺ ባጠርሽው መጠን ነው የተናገርኩት። እንደ ሶስቱ ስላሴ ሶስት አርገን ያልኩት ብዙ ነው። ይበቃል። እዚህ ጋር አድማጮቻችንን አንድ ሙዚቃ እንጋብዛቸው አይመስልህም ቴዎድሮስ? ምን አይነት ዘፈን እንጋብዛቸው? ካንተ ከኔ ሙዚቃ ነው ወይስ ከሌላው? ካንተ ቢሆን ደስ ይለኛል። ቅድምም ስናነሳው ስለነበረ ለጊዜ ለኩሉ ጊዜ እንስተውና አሁን ስለ ሙዚቃም ስላወራን ሙዚቃ ህይወቴን እንጋብዝ። በአልበም ደረጃ የወጡት 4 ናቸው አይደለ? የመጀመሪያውን ለአባት ላቶ ካሳሁን ግርማሞ መታሰቢያ ያደረከውን ብንወስድ በስምህ 4 አልበሞች አሉ። በአንተ እድገት ራሱ ስታየው ያኛው የልጅነት ስራህ ነበረ። አሁን ትልቅ ሰው ነህ ማለት አይደለም፣ አሁንም ወጣት ነህ። ግን ያኛው የልጅነት የጀማሪነት ነገር ይታይበታል። ከዛ በኋላ አሁን የመጨረሻ ላይ ያለው የጊዜ ለኩሉ መሃል ላይ ያለው የአቡጊዳ ያለበት አለ። ከዛ ቀጥሎ ያስተሰራ ያላለ 4 ናቸው እንግዲህ አይደለም። ግን በዚህ 10 አመት ይሆናል ቴዎድሮስ ወይም 8 አመት 7 እና 8 አመት ማለት። አዎ በዚህ ጊዜ ውስጥ በቁጥር ሲሰላ ብዙ አይደሉም የሰራቸው ስራዎች፣ ብዙ አይደሉም። አዎ ግን ደግሞ ብዙ ስላንተ ይወራል ማለት እንግዲህ የሰዎች መንፈስ በሙዚቃ ነክታል ማለት ነው። ላንተ የትኛው ነው ጥሩ ስራዬ ነው ብለህ የምትለው በአልበም ደረጃ? ከባድ ጥያቄ ነው። የትኛው ልጅህ ነው የምትወደው እንደሚባለው ነው። እና ግን ከልጅም ልጅኮ አንዱ ደግሞ በተለየ ነገር ይወደድ ይሆናል። ግን ሁሉም አይወደዱ ማለት አይደለም። ክርስቶስም ከሐዋርያቶቹ ጴጥሮስን በተለየ ስሜት ይወደው እንደነበረው በአልበም ደረጃ አቡጊዳ የመጀመሪያም እንደመሆኑ በጣም ጥሩ ስሜት አለኝ ሳስበው። ከዛ ደግሞ ያስተሰርያል በራሱ ጥሩ ስሜት አለኝ። እነሽ መንደፈርን ነካብዳላክ ላምባዲና ከዚህ የመሳሰሉት ነገር ይዞ ሌሎቹ እንዳለው ነው። ከዛ በመቀጠል ጊዜ ለኩሉም በራሱ ጊዜ ለኩሉ የሚለው ዘፈን ካለው ሁኔታ ጋር ከነበረው ሁኔታ ጋር ሙዚቃ ህይወቴም እኔ ጋርም ስለሆነ ስለኔም ስለቤተሰቤም ስለሚያወራ በተለየ ስሜት በመሃል ደግሞ በኤአይቲ አሳታሚነት የወጣው እሱም ደግሞ እንዲሁ የመጀመሪያ ስራዬ እንደሆነ ልጅነቴንም ያያየሁበት አነሳሴንም ያያየሁበት ደስ ሰኝበታል። በተለይ አሁን በኮንሰርት ደረጃ ይሄ ጊዜ ለኩሉ ላይ ከመጀመሪያዎቹ ይልቅስ ዘና ብለህ እርግጠኛ ይሆንክበት መድረክ ላይ ወጥተህ አይነት ስሜት ያለ ይመስለኛል ሳስበው። አይመስልህም? አዎ እሱ የመተማመን ስሜት ወይም የእርግጠኛነት ስሜት ሳይሆን አንድ ሰው በመኖር ብቻ ራሱ የተለያየ አስተሳሰብ ሰፈር ውስጥ ይደርሳል። በተለያዩ የህይወት አጋጣሚዎችም እንዲሁ ይማራል። ከሁሉ በላይ ደግሞ እኔ ከነፍሴ ጋር ባለኝ መጫወት ያተሰማኝ የነጻነት መንፈስ ነው እንደ ልቤ እንደሆነም ያደርገኝ። እርግጠኛ የመሆንና ያለ መሆኑ ጉዳይ ሳይሆን በኔ ነጻነት ውስጥና በኔ ደስታ ውስጥ ነው ሌላም ሰው ነጻ ሆኖ መደሰት የሚችለው። ግን መጀመሪያ ያንንስ ለኔስ ሳደርገው አይደል እንዴ ስታሳምነው ነው አንድ ነገር ሰው ፊት ይዘህ መቅረብ የምትችለው። ልክ ነው እሱማ። እና ያ ስሜት ደግሞ በእለት ያድጋል። የረካህበት ትርኢት ወይንም ኮንሰርት የትኛው ነው? ብዙ ናቸው። ከተለያዩ ሀገሮችም እንደ ዲሲ፣ ለንደን የጊዮኑንም ያሁኑን በጣም ጥሩ ቦታ ሰጠዋለሁ። እነዚህ ናቸው። ላንተ ምን አይነት አድማጭ ወይንም ተመልካች ነው የሚስማማ? የሚወደኝ ሁሉ ይስማማኛል። በጣም የሚስማማኝ ግን የማይስማማኝ ልናገር መሰለኝ። ወንበር ላይ ቁጭ ብሎ ኮንሰርት አልወድም። እጁን አጣጥፎ ያ በጣም ይከብደኛል። እንደዛ ቁጭ ብሎ የሚያይ ግን ያ ደግሞ ቦታ አለው። አሁን ለምሳሌ ሰርግ ቤት ቢሆን ጥሩ ነው። ግን ኮንሰርት ከሆነ መጀመሪያ የተፈታ ሰው ነው ሊያይሽ የሚገባው። እና አንዳንዴ ምናልባት ደካማ ሰዎች ካሉ ጠርዝ ላይ ጥቂት ወንበር ይቀመጣል። በጣም ጥቂት። በጣም አብሮኝ እንዲጫወት ትፈልጋለህ? አብሮኝ እንዲጫወት ብቻ ሳይሆን
እኔ የማየው ነገር ሁሉ ደስ እንዲለኝ እፈልጋለሁ እና ሰውም ደግሞ እንዲደሰት የሚችለው መጀመሪያ በትክክል ከራሱ ጋር መለቀቅ ሲኖረው ነው እና መቼም ለሰው ማርልኝ የማየው ነገር ደስ እንዲለኝ እፈልጋለሁ ስትል ወጣትና ቆንጆ ሴቶች ብቻ ከፍለፍት ይደረደሩ ማለት ነው እሱ እንዳለ ሆኖ ማለት ነው ብቻ በጣም ኮስተር ያለ ነገር አልወድም ሙዚቃ ነፃ ነው ሙዚቃ ደስታ ነው ሙዚቃ መቆዘምም ነው እንጂ መጨበጥ አይደለምና እንደዛ ፈታብሩ ሰው ደስ ይለኛል እሱ ደስ ይላል አንድ ነገር አለ እኛ ጋር ብዙ የማይታይ ቴዎድሮስ አብሮ የመስራት ነገር አብሮ ሙዚቃ የመስራት ነገር ካንጋፋዎቹ ጋር ቀድሞ ከነበሩ ታዋቂ ሙዚቃ ሰዎች ጋር አንድ ሙዚቃ ድርሰት ደርሰ ይሄንን እንደው ካስቴር ጋር በሰራው ከጥላሁን ጋር በሰራው እንደዚህ የሚል አይነት ነገር እኛ ጋር ብዙ አላይም አብሬ ልስራ ማለት እጅግም ነው ለምን ይመስልሃል የመፈራራት ነገር ነው በተለይ የቀደሙትን የመፍራትም ስሜት ከሆነ እሱ ጥሩ የማክበር ስሜት ሊሆን ይችላል መፍራትና ማክበር የተለያዩ ናቸው ግን ይገርምሻል ይሄን ነገር አስቤው አላውቅም ከከሌጋ ይሄን በሰራ የሚለው ነገር አዎ የሌላ ሀገር ለከሌ እንደው ይሄን አብሬው በሰራ የሚል ነገር አብሮ ይጠይቃሉ ጥሩ ስሜት ነው ግን መጥቶልኝም አስቤውም የማላውቀው ነገር ነው ጠይቅሽኝ ይገርምሻልና ምክንያቱ ግን ከምን እንደሆነ እስካሁን አላወቅኩትም ይሁን እሺ አንድ አለ ግን አሁን እሱን በስሜት ነው ደስ ብሎኝ የሰራሁት ለካ አለኝ ባክሽ ዝም ብለሽ ነው አንቺ በህይወት ከሌለ ሰው ጋር ነው እሱ ስራው ህይወት ግን ከማን ጋር ደስ ይላል እንደዛ ማለት አይደለም አይ እኔም እንደዛ ማለት አይደለም ገብቶሻለሽ ከማን ጋር ብትሰራ ደስ ይላል ብትሰራ ከባድ ጥያቄ ነው እውነቴን ነው የምነግርሽ የድምጽ ቅላጼ ወይ እንደዚህ ከሌ ጋር ቢሆን አብረን አብሮ እንደመደነስ እኮ አይደል እንዴ ነገር ስሜት መጋራት ነው እንደዚህ አይመስልሽ ባይሆን ይሄ የድሮ የማሲንቆ እንትኖች የሀገር ፍቅር አይነት የኦርኬስትራ ኢትዮጵያ ይሄ ነበሩት እነሱን ስሜት ሰማ በጣም ጥሩ ስሜት ይፈጥርብኛል የድሮቹ ደግሞ የዩኒቨርሲቲ ባንድ እና አባይ የሚሉት በጣም ልዩ ስሜት አለኝ ከነሱ ከእንደዚህ አይነት ነገሮች ጋር ተዋህጄ መስራት በጣም ፍላጎት አለኝ አንዳንድ ነገሮችም እንደውም ሞክሬ ነበር ከዚህ በፊት ይሄ ሀገር ፍቅር መድረክ ላይ ሴቶቹ በአበሻ ልብስ ላይ ዘመናዊ ቀበቶ አድርገው አይኔ ተፈጠረ ሁሉም ለማየት ነው ሲሉ እንዴት ይማርከኛልና እንደሱ አይነት ነገር ለመስራት በጣም አስብ ነበር እንደውም ትንሽ ሙዚቃውን የመንታው ድጄን ሙዚቃ ወደዛ ለመውሰድ ሁሉ አስብ ነበር ማሲንቆ ሁሉ ገብቶበት ወጥቷል በኋላ እና የዛ አይነት ነገር አለኝ ትንሽ ሌላው ግን ከከሌጋ ብሰራ የሚለው ነገር ሐሳቡ ቢመጣልኝ በጣም ቆንጆ ነበር ምክንያቱም በቅድም አይደለም የሽሽግንም የሰራሁት ሰሞሃት በጣም ደስ አለኝ ያን ነገር ሰራው እና ባይሆን በመተባበር በጋራ ብዙ ነገሮችን አብረን የመጫወት ነገር ቢኖርን ከተለያዩ ዘፋኞች ከራሴም ትውልድ ጋር ካሉ ዘፋኞች ጋር ድሮኮ ይጫወቱ ነበር እነ ብሩ ተስፋሸት እንደሱ የጋራ ነገሮች ይበልጥ ይማርኩኛል ተቀናጅተው ከከሌጋ የሚለው ነገር እውነቱን ለመናገር አስብ አንድ ዘፋኝ ግድ ዜማው ነው ግጥሙንም እሱ ራሱ መድረስ አለበት እንዴ እኛ ሀገር አሁን የተያያዘው ነገር ይሄ ይመስለኛል ብዙ ጊዜ በፊት ታይ እንደሆነ ሻምበል አፈወርቅ ዮሐንስ ግጥም ይሰጣሉ ዜማ እና ሰለሞን ተሰማ ሁሉ ይሰጣሉ እነዚህ ሰዎች ጋዜጠኞች ናቸው እና አንዱ እንዲህ የመሰጣጣቱ ነገር እኔ ጥሩ ነገር ነው የሚመስለኝ እንደው ባጭሩ ጠይቀና ጀግንነት ነው እንዴ ግጥም ዜማ የኔ ነው ማለት ጀግንነት አይደለም ቅድም እንዳለው ግጥም ዜማም ድምጽም ያንቺ ቢሆን ቅድም እንዳለው የተሰጠ ከላይ ካለው ጀግና አይደለም እዚህ ጋር ማናችን ትልቁ ነገር ይሄንን ጸባይ ያመጣውና ይሄን አሳሰብ እንዲስፋፋ ያደረገው በአንድ ወቅት የሚነሱ ትችቶችና የአድናቆት አካሄዶች ናቸው ካለማወቅም ካለማስተዋልም ብዙ የተለያዩ ሚዲያዎችም ሊሆኑ ይችላሉ ጋዜጦች ሊሆኑ ይችላሉ በንጽጽር የማድነቅ ነገር በራሱ ሰው ሌላ ሙዚቀኛ ላይ የሚፈጥረው ስሜት ጥሩ አይደለም አንድን ሰው በሰራው ስራ ብቻ ጥሩ ብሎ ሌላውን ደግሞ ያለውን የራሱን ጥሩ ኳሊቲ በማድነቅ ወይም ደግሞ በማስተካከያ ትችት ሰው መስራት ጥሩ ነው አንድ ጊዜ ምን ሆነ መስልሽ በልጅነቴ ጸዳል የሚባል የንጉሱ ዘውገ ቲያትር ክበብ ነበር እዛ ነበር መጀመሪያ ጀመርኩ ከበሮ መታለው ቲያትር ሰራለው ግጥም ጽፋለው እንደገና የውዝዋዜ ሲሰሩ ደግሞ እንዲያርጉላቸዋለሁ ባልችልበትም እኔ ከዳንስ አልተፈጠርኩ ያልፈጠረብኝ ነው ግን ቢታይ እንዲ ቢሆን የሚለው እንደገና በዛ ላይ ደግሞ ዘፈናለው ግን ዘፈን ያኔ ስለማፍር አይናፋር ስለነበርኩ ብዙ ጊዜ
እና አልትን አይደለም አልጠጋም ነበር። በኋላ ከበሮ በቃ ሁሉ ሰው እኔ ሆንኩ። ተመልከች ስልጣን ብዛት አይሽ በጣም አሁን በዛች እድሜ ላይ ይመስለኛል 16 ዓመት ሊሆን ይችላል ያለኝ ወይ 15 ወይ እንደዛ ገደማ ከበሮ መመታለሁ ብሎ ቴድሮስ የሚባል ሌላ ቴድሮስ በረደድ የሚባል ልጅ ይመጣል። ያ ልጅ በእድሜም የኔ በጣም ታናሽ ነው። መጥቶ እስቲ ጫውትና ነው ይባላል። ሲመጣው ከበሮ ለካ ከኔ ጋር ከከበሮ ጋር አንተዋወቅም እስከዛሬ ችለው ነው። አዎ በቃ ለካ ከኔ የተሻለ ሰው ጠፍቶ ነው እንጂ የሚመታት ነገሮች የሚያመጣቸው ቴክኒኮች በጣም ለኔ ከአይምሮዬ በላይ ነው። ይገርምሻል ይሄ ልጅ ያን ከበሮ እንዳይሆን አድርጎ ሲጫወት ሁላችንም በሰውነት የሚሰማን የመጀመሪያ ስሜት አለ። የመጀመሪያው ስሜት ሁሉ ጊዜ የውሳኔ ስሜት አይደለም፣ የውሳኔ ቦታ አይደለም። እንደገና እኛም ካሰብነውና ከተቀበልነው ነገር በላይ በዙሪያችን ባሉ ሰዎች ዘንድ ምን እንባላለን የሚባለው ነገር ነው የሚያስጨንቀን። እና የልጅነትም አለ እዛ ያሉ የክበቡ ልጆች ሁሉ ቴዲ መጣበት እሳት መጣበት የሚል ነገር አለ። በዛ ሁሉ ሰው ፊት ይሄ ልጅ ከኔ ይሻላል ብሎ ማለት ከባድ ነው። በዛ እድሜ አለ እኮ አይደል እንዴ? ይሄን ጊዜ እድሜ ቢሆን አዎ በተለይ በልጅነት አለ። የታደለ ደግሞ ትልቅ ሰው ሆኖ እዚህ ጋር ነው ገና ያልታደለ ሰው። እና ምንድነው እዛ ጋር የወሰንኩት ውሳኔ ይሄን ከበሮ ይሄ ልጅ እንደመታው አድርጌ ለመታው እንደማልችል አወቅኩ። ስለዚህ ከዚህ በኋላ ለዚህ ለጸዳል ክበብ የሚያስፈልገው ጥሩ ከበሮ መቺ ወደድኩም ጠላሁም መሄድ ሀቅ መቀበል ስለሚያስፈልግ ቴድሮስ በረደድ ነው ብዬ የራሴን ሐሳብ ሰጠው። ከዛ በኋላ እኔም ወደሚመለከቱኝ ሌሎች ነገሮች ቀጠልኩ። ይሄ ሁሉ ስለማረግ ነበር እዛ ውስጥ አንዱ ነበር ይሄ። የዛን ጊዜ እንግዲህ እኔ እሱ የሰራትን ነገር ለመስራት እየታገልኩ ከበሮ ጋር ብጨቃጨቅ ኖሮ መጀመሪያ አፈጣጣሪ ውስጥ የከበሮ ይዛን ያልተሰጠው ቢኖርኝ በዚህ በልጅነቱም እንዲያርጉ ጉዳይ አረጋኝ ነበር። ልጅ ከፍቶሻል። ስለዚህ የሌለሽ ነገር የለሽ፣ ያለሽ ነገር ያለሽ ነገር ነው። አሁን እዚህ ጋር በአንድ ወቅት ዜማና ግጥም ጽፎ መስፈን እግዚአብሔር ለተለያዩ ሰዎች ሰጥቷል። ከኔም በፊት ላሉ የተለያዩ ብንጠቅስ ከነዋይም ከሌሎችም ልንጠቅስ እንችላለን። ይሄም ሲባል ብዙ ዘፋኞችም እኮ ዘፈን በሚጫወቱ ጊዜ ዜማና ግጥም በሰጣቸው ሰው ብቻ አይደለም ያ ዘፈን ውበት የሚኖር። መጀመሪያ እግዚአብሔር በሰጣቸው ድምጽ ከዛ ደግሞ ባገኙት የዜማና የግጥም አቅም ተጋግዘው ሲሰሩ የነሱም የተለያየ ያሰባበር የዜማ አሰባበር የቃላት አሰባበር አቅም ብዙ አስተዋጽኦ አለው። እና የቀደሙት እኮ ብዙ ዘፋኞች በድምጻዊነት እናውቃቸዋለን፣ ደራሲዎቻቸውን ደግሞ ከጀርባ እናውቃቸዋለን። ይህም ሲባል እነዚህ ሰዎች ደግሞ በአንዳንድ ወቅት ደግሞ ዜማ ሰርተው አቁ ማለት አይደለም ዘፋኞች አይደለም። Old Amharic vibes.